አገኘሽኝ እንጂ ድንገት ስዘናጋ ባልቆጨኝ ለፍቅርሽ የከፈልኩት ዋጋ ሳስበው ተወዳጁ ተዋናይ ሳምሶን ቤቢ አዲሷ ፍቅረኛውን በማህበራዊ ሚዲያ ላይ አስተዋወቀ። ባንቺ መበለጤ እንኳን ሰው ደካማው ቀርቶ የፈጠረው ጌታ ተስሞ ተሽጧል በወዳጁ ማታ። ከዚህ በፊት እንግዲህ እንደምናውቀው ሳምሶን ቤቢ የተወዳጇ ድምፃዊት ዳግማዊት ፀሐዬ ባለቤት ነበር። በተለያዩ ጊዜ የተለያዩ ጉዳዮች ይነሱባቸው የነበረው እነዚህ ባለትዳሮች እንግዲህ 10ኛ ዓመታቸውን በሚገርም ሁኔታ ከሰርግ ባልተናነሰ መንገድ አክብረው ነበረ። ይህም እንግዲህ በወቅቱ እጅጉን አነጋጋሪ ሆኖ የነበረ ሲሆን ብዙ አስተያየት ሰጪዎች ምን ነው ቀበጡ፣ ምንድነው እንደዚህ ማድረጉ አስፈላጊ ነው ወይ፣ ይህን ያህል ፕሮግራም ማዘጋጀቱ 10 ዓመት ለቆየ ትዳር ያን ያህል አስፈላጊ ነው ወይ እያሉ የተለያዩ ሀሳብ ሰጪዎች እንግዲህ ሀሳባቸውን ሲሰነዝሩ እንደነበር ይታወቃል። ከዚህ ጋር ተያይዘው እንግዲህ እነዚህ ጥንዶች ሰይፉ ላይ ቀርበው ይህንን ፕሮግራም ያዘጋጀንበት ምክንያት ሰርግ ማድረግ እንፈልግ ነበረ፣ ነገር ግን በወቅቱ ማድረግ ባለመቻላችን ምክንያት ልክ 10ኛ ዓመታችን ላይ ለምን አናደርገውም፣ ፍላጎታችንን በዚህ መንገድ ለምን አናሳካውም ብለን በማመናችን ነው። ምክንያቱም ለመጋባት ባቀድንበት ሰዓት ከቤተሰባችን ውስጥ ሀዘን ስለገጠመ ያንን ነገር ማድረግ ባለመቻላችን ትንሽ እንቆጭ ነበርና ያንን ቁጭታችንን ለመወጣት ብለን ከልጆቻችን ጋር አንድ ላይ ሰርግ ደግሰን ልጆቻችንን ሻማ ያዢ አድርገን አሳልፈነዋል በማለት ሀሳባቸውን ገልጸው ነበር። ከዛ በተጨማሪ እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ የተለያዩ የግሩፕ ፎቶዎችን የተለያዩ አልባሳትን እየለበሱ በመልቀቅ ያጋሩ ነበረ። በዚህ ምክንያት እንግዲህ ብዙ ሰው ይቀናባቸው፣ ብዙ ሰው እንደነሱ ትዳርማ እንደነሱ ነው ወይኔ አያምሩም የሚሉ የተለያዩ ሀሳብ አስተያየቶች ይሰጡ ነበረ። አቤት ፍቅራቸው፣ በቃ ከተጋባን አይቀርማ ከልጆቻችን ጋር እንደዚህ አይነት ፎቶ ነው መነሳት ያለብን የሚሉ ብዙ ሰዎች እንደነበሩ ይታወቃል። ኮመንት ላይ ያጋሯቸው ነበረ። ነገር ግን እንግዲህ ውጭው እንደዛ የሚያምር የሚያጓጓ ምሳሌ የሚመስል ምሳሌ መሆን የሚችል የሚመስል የነበረው ትዳር ግን ውስጡ ሰላም ያልነበረበት መሆኑን በፍቻቸው ወቅት ለመረዳት ችለናል። እሷም ወይም ባለቤቱ ዳግማዊት ፀሐዬ እንዲሁም ደግሞ እሱም ማህበራዊ ሚዲያ ላይ ለየብቻ ቀርበው የተለያየ ውስጣቸው ያለውን ሁለቱም እንግዲህ በተለያዩ ሚዲያዎች ላይ ቀርበው ሚዲያ ላይ መቅረብ አለበት ብለው ያመኑትን መፍታት ያልቻሉት ችግር እንዳለ ገልጸው ነበረ። በተለያዩ ሚዲያዎች ላይ ሀሳባቸውን አጋርተው ነበረ። በተለይ ዳግማዊት ፀሐዬ በጣም ተማራ። አንዳንዶች እንደውም የእሷን ንግግር ተችተው ነበረ። ምክንያቱም ብዙ አለመግባባቶች በትዳር ውስጥ ብዙ ግጭቶች ሊፈጠሩ ይችላሉ። ነገር ግን ጉዳዩን መፍታት ከተቻለ እዛው መፍታት፣ ካልሆነም በቃ መለያየት ካለባቸውም መለያየት በሚችሉበት መንገድ መለያየት እንጂ የቤትን ገበና ሚዲያ ላይ ወጥቶ እንደዚህ መናገሩ አግባብነት የለውም ብለው ብዙ ሀሳብ አስተያየት ሰጪዎች ወቅሰዋት ነበረ። ምክንያቱ ደግሞ እንግዲህ ከሱ እህት ጋር ስላላት ግጭት፣ ቤተሰቡ አይወደኝም፣ እሱ ብዙ ነገርን አድርሶብኛል፣ ብቻ ብዙ ሊባሉ የማይገቡ ነገሮችን እኔ ላይ ሌላ ሴት ደርቧል የመሳሰሉ ነገሮችን ሁሉ ሚዲያ ላይ ገልጻ ነበረ። በትዳሯ እንደተፈተነች በህይወቷ በምንም አይነት መንገድ ተፈትና እንደማታውቅ ሁሉ በምሬት ነበር ስትገልጽ የነበረው። በተቃራኒው ደግሞ እሱ ሚዲያ ላይ ቀርቦ በቃ መግባባት አልቻልንም፣ ከዛ ያለፈ ነገር መናገር አልፈልግም፣ አልሆነም ብሎ ነበር የተናገረው። ይህንን ተከትሎ እንግዲህ የተለያዩ ትልልቅ ሰዎች የሃይማኖት አባቶች በዚህ ጉዳይ ላይ ጣልቃ ለመግባት ፈልገው ገብተውም ነበረ። በተለይ ከዚህ መሀል ተጠቃሹ የነበረው ተወዳጁ የፕሮቴስታንት ሰባኪ እንዲሁም ደግሞ የትዳር አማካሪ የሆነው ፓስተር ቸሬ ተጠቃሹ ነበረ። እሱም እንግዲህ መሀል ላይ ገብቶ ነገሮችን ለማስማማት ሞክሮ ነበረ። ለጊዜው ተስማምተዋል። ነገር ግን ይሄ ብዙ መታከም የሚፈልግ ነገር ነው፣ ጊዜ ይወስዳል በማለት ሚዲያ ላይ ቀርበው አብረው ሆነው ተናግሮ ነበረ። ከዛ በኋላ እንግዲህ ብዙም ሳይቆይ ሊሆን የማይችል ነገር መሆኑን አረጋግጠናል፣ ወይም ራሳቸው አረጋግጠውልናል። መለያየታቸውን በይፋ
ተናግረዋል። እሷም እንግዲህ በፍርድ ቤት ጉዳይ ቤቷን ሊያሸጣት እንደሆነ ማህበራዊ ሚዲያ ላይ ፖስታ ነበረ። እሱም ከሀገር ወጥቶ ነበረ። የሰለሞን ቦጋለ አባት አርፎ ነበርና በወቅቱ የቀብሩ ቀን የእሱ በረራ ነበረ። ወደ አሜሪካ ሄዶ ነበረ። ከዚህ ጋር ተያይዞ እንግዲህ ሳምሶን ቤቢ አሜሪካን የሄደው ከአዲሷ ሚስቱ ጋር ለመጋባት ወስነው ነው የሚሉ የተለያዩ መረጃዎች ተናፍሰው ነበረ። ከጥቂት ጊዜ የአሜሪካ ቆይታ በኋላ ተመልሶ መጥቶ እንግዲህ በሰይፉ ሾው ላይ ራሱን ለማሳረፍ መሄዱን እናም ደግሞ እንደተባለው ወይም ከዚህ በፊት ዳግማዊት ፀሐዬ ፖስታ እንደነበረው ወይም ለሕዝቡ አጋርታው እንደነበረው ውጭ ሀገር ከምትኖር ሴት ጋር ግንኙነት ኖሮት እሷ ጋር ሄዶ ሳይሆን ራሱን ማረጋጋት ስላለበት ራሱን ማሳረፍ ስላለበት ትዳርን የሚያህል ነገር ማፍረስ ቀላል አይደለም። እናም ከራሱ ጋር መታረቅ ስለነበረበት ትንሽ ጊዜ ስለሚያስፈልገው ለማረፍ መሄዱን ገልጾ ነበረ። ከዛም በኋላ እንግዲህ ይሄ ሁሉ ነገር ካለፈ በኋላ ጉዳዩ በፍርድ ቤት ተይዞ ነበረ። ዳግማዊት ፀሐዬ የባንክ አካውንቱ እንዲታገድ እንዳደረገችበትና ምንም አይነት ንብረት ማንቀሳቀስ የማይችልበት ጊዜ ላይ ደርሶ ነበረ። ከዛ በኋላ ግን ጉዳዩን ፍርድ ቤት እያየው በነበረበት ሰዓት ቤቷን ሊያሸጣት እንደነበር የልጆቿ ቅርስ እንደሆነና በፍጹም ይህንን ማድረግ እንደማይችል እስከ መጨረሻው ድረስ እንደምትታገል ገልጻ ነበረ። በመጨረሻም እንግዲህ ፍርድ ቤቱ ቤቱን ለሷ ወስኗል። የሁለቱ ንብረት ሳይሆን ለዳግማዊት ፀሐዬ እናትየው በስጦታ ያበረከተችው ንብረት በመሆኑ ምክንያት ሊካፈል እንደማይችል ተወስኖበት እንግዲህ ልጆቹን እሷ እዛ ቤት ውስጥ ሆና ልታሳድግ መብት ተሰጥቷት የፍርድ ቤት ጉዳዩ መጠናቀቁ ይታወሳል። ከዛም በኋላ እንግዲህ ዳግማዊት ፀሐዬ በተለያዩ የዓለማችን አገራት እየተዘዋወረች ራሷን ፈታ እያደረገች ነበረ። ይህንንም እንግዲህ የሚያሳዩ ቪዲዮዎችን ስታጋራንም ነበረ። አንዳንድ አስተያየት ሰጪዎች እንደውም እንዴ ዳጊ እንዴት ነው ከተፋታሽ በኋላ አማረብሽ፣ ፍቺ እንደዚህ ያሳምራል እንዴ ያሏት አስተያየት ሰጪዎችም ነበሩ። ያው ሀሳቡ ልክም ባይሆን ምክንያቱም ፍቺ የሚደገፍ ነገር አይደለም። ትዳር የተከበረ ተቋም ነው። እናም በዚህ ውስጥ የሚፈሩት ደግሞ ልጆች ናቸውና በተቻለ አቅም ልጆችን በጋራ ማሳደግ ቢቻል መልካም ነው። ካልሆነ ግን እንግዲህ የመጨረሻው ውሳኔ ነው የሚሆነው ፍቺ እንጂ አማራጭ አይደለም። ከዛም በኋላ እንግዲህ ዳጊ እያንዳንዷን እንቅስቃሴዎቿን ለሚዲያ በማጋራት ነው እንግዲህ እየታወቀች የመጣችው። ከፍቺ በኋላም እንግዲህ አንድ ልጅ እያስቸገረኝ ነው፣ ለነፍሴ እሰጋለሁ፣ ለህይወቴ በጣም አስጊ ደረጃ ላይ ነው ያለሁት፣ አንድ ነገር ብሆን ከዚህ ልጅ ራስ እንዳትወርዱ በማለት እንግዲህ የአንድንም ልጅ ፎቶ አጋርታን ነበር። በሰዓቱ ከባሏ ጋር የተፈጠረው ግጭት የነበረበት ወቅት ነበርና ብዙዎች ምነው አትርሱኝ አለች፣ ምነው አስታዋሽ ፈለገች የሚሉ ኮሜንቶች እየተሰጧት ነበረ። ነገር ግን እንግዲህ ያ ሁሉ አርፎ አሁን ዳጊ በጣም በምቾትና በተዝናኖት ሁኔታ ላይ ነው የምትገኘው። ይህንንም እንግዲህ ቅድም ለመግለጽ እንደሞከርኩት በማህበራዊ ሚዲያዎቿ ላይ ስላለችበት ሁኔታ ታጋራለች። ይህንንም ተመልክቶ እንግዲህ ብዙ ሰው ይመችሽ፣ በርቺ፣ አምሮብሻል፣ ከማይሆን ትዳር፣ ሰላም ከማይሰጥሽ ትዳር ልክነሽ፣ ብቸኝነቱ ይሻላል እያሏት እያበረታቷት ይገኛሉ። ይህንን ተከትሎ እንግዲህ ሰሞኑን ደግሞ ተወዳጁ ተዋናይ ሳምሶን ቤቢ አዲሱ ፍቅረኛውን ለሚዲያው አጋርቷል። እንግዲህ ከዚች ፍቅረኛው ጋር የተለያዩ ቦታዎች ሲዝናኑ የተለያዩ ድርጊቶችን ሲያደርጉ ታይቷል። ይህንንም ተከትሎ ብዙ ተመልካቾች እንግዲህ ምኞታቸውን አጋርተዋል። መልካም ምኞታቸውን ገልጸውለታል። መልካም ጊዜ ይሁንልህ፣ መልካም የትዳር መልካም የእጮኝነት ጊዜ ይሁንልህ፣ እንደ በፊቱ ሳይሆን አሁን ደግሞ የተሻለ የተሳካ ህይወት የምትመሰርትበት ዘመን ይሁንልህ እያሉ ሀሳባቸውን እና ምኞታቸውን እያጋሩት ይገኛሉ። እኛም እንግዲህ በዚሁ አጋጣሚ ለተወዳጁ ተዋናይ ሳምሶን ቤቢ መልካም ምኞታችንን ለመግለጽ እንወዳለን። መልካም ጊዜ ይሁንልህ እያልን ለዛሬ የያዝነውን መረጃ ከወዲሁ አገባደድን። መልካም ጊዜ፣ ቸር ያሰማን።